ራሳችንን ስንወቅስ፣ ስለ ነገሮች ስናማርርና በህይወታችን ላይ ባለ እጦት ላይ ስናተኩር አሉታዊ ጥያቄዎችን ወደ ዩኒቨርስ የምንልክ መሆኑ ነው። በተመሳሳይ ስታሳብብ፣ ስህተት ስትፈልግ፣ የሆነን ነገር ወይም ሰው ስትኮንን በማትፈልገው አሉታዊ ልምምዶች ላይ ትኩረት ታደርጋለህ። ስትጨነቅ ተመሳሳይ ነገር ይፈጠራል። ብዙ ጊዜ መጨነቅን አሉታዊ ግብ ማስቀመጥ እንደሆነ አድርጌ ያስባለሁ። ስትጨነቅ የማትፈልገውን ምስል አእምሮ ውስጥ ትፈጥራለህ። የመሳብ ህግ የሚፈለግም ይሁን የማይፈለግ ኃይልህን፣ ትኩረትህን፣ ፍላጎትህንና የሰጠኸውን ነገር ሁሉ ወደ ራስህ ትስባለህ ስለሚል ስለሚሰማህና ስለምታስበው ነገር በጣም መጠንቀቅ ይኖርብሃል። በተጨማሪም የመሳብ ህግ እንደሚለው የምታቀርበው እያንዳንዱ ሐሳብ ወይም ስሜት እርግብግብታ የያዘ ነው። ዩኒቨርስ ደግሞ አንተ የምትልከውን የእርግብግብታ አይነት መልሶ ይልክልሃል። የቀረበው ሐሳብ መጥፎም ይሁን ጥሩ ግድ የለውም፣ ዝም ብሎ ለእርግብግብታው ምላሽ ይሰጣል። ችግሩ አብዛኛው ጊዜ የምትሰጠውን እርግብግብታ አታውቀውም። ካንተ ውጭ ላሉ ነገሮች፣ ወቅታዊ ጉዳዮች፣ ዜናዎች፣ ሰዎች እንዴት እንዳስተናገዱ፣ ምን ያህል ገንዘብ እንደምትሰራ፣ ልጆችህ ትምህርታቸው እንዴት እየተከታተሉ እንደሆነ፣ ያንተ ቡድን ያሸንፍ አያሸንፍ እንደሆነ ዝም ብለህ ምላሽ ትሰጣለህ። አዎንታዊ ወይም አሉታዊ ስሜት በማንጸባረቅ ምላሽ ትሰጣለህ። ክፋቱ ዝም ብለህ ሳታውቅ በዙሪያ ባሉ ነገሮች ላይ ምላሽ ስትሰጥ፣ ወደፊት ስለምትፈልጋቸው ነገሮች ግን ሆን ብለህ ሐሳብ አታቀርብም። ስለዚህ አሁን ባለህበት ሁኔታ ላይ ለዘላለም ልትቆይ ትችላለህ። ለዚህ ነው የብዙ ሰዎች ህይወት የተለወጠ የማይመስለው። አንድ አይነት ነገር ደጋግሞ በመፍጠር ሽክርክሮች ውስጥ ተይዘዋል። ዩኒቨርስ ደግሞ በታማኝነት ለሚልኳቸው አሉታዊ ርግብግቢቶች ያለማቋረጥ ምላሽ ይሰጣል። አዎንታዊ ሐሳቦች ለምሳሌ የአድናቆት ስሜት፣ ትጋት፣ ደስታ፣ ሐሴት፣ አፍቃሪነት፣ አመስጋኝነት፣ መትረፍረፍ፣ ብልጽግና፣ ዘና ማለት፣ ሰላማዊነት፣ እነዚህ አዎንታዊ እርግብግብታ የሚልኩ ሐሳቦች ናቸው። በተነጻጻሪ የመሰላቸት ስሜት፣ ሽብር፣ ጭንቀት፣ ግራ መጋባት፣ ሐዘን፣ ብቸኝነት፣ መጎዳት፣ ንዴት፣ ጥፋተኝነት፣ መከፋት፣ ተስፋ መቁረጥ፣ መጠቃት፣ ድካም ወይም ድብርት አሉታዊ እርግብግብታ የሚልኩ ናቸው። የመሳብ ህግ ለሁለቱም ምላሽ ይሰጣል። ለምትፈልገው እርግብግብታ እሱኑ አይነት ብዙ ይልክልሃል። ይህ ለብዙ ሰዎች አስደንጋጭ ነው። ለነሱ አሁን የሚኖሩት ህይወት ከዚህ በፊት የነበረው የሐሳቦቻቸውና የላኳቸው እርግብግብታ ውጤት እንደሆነ ማወቅ ስር ነቀል ለውጥ ነው። በጣም የሚያስደስተው ደግሞ የምታለመውን አይነት የወደፊት ህይወት ለመፍጠር የሚያስፈልግህ ከዚህ ቀን ጀምሮ ሐሳቦችህንና የምትልካቸውን እርግብግብታዎች መለወጥ ብቻ መሆኑን ማወቅ ነው። የምትመኛቸው አይነት ነገሮችና አኗኗር ቢኖርህ፣ ማለትም ቆንጆ ስራ፣ አስደሳች ግንኙነት፣ ዓለምን መዞር ብትችልና የምትፈልገውን ያህል ገንዘብ መጠን ቢኖርህ ምን ይሰማሃል? ሆን ብለህ ወደፊትህን መፍጠር ጀምር። ለዩኒቨርስ ስለምታቀርባቸው ሐሳቦች ሆን ተብለው የምታደርጋቸው እንዲሆኑ ለማድረግ የምትፈልገውን መወሰን ያስፈልጋል። ከወሰንክ በኋላ እነዚያን ስሜቶች ልትለማመዳቸው ያስፈልጋል። ምናልባት ሙያን ለመለወጥ፣ ወደ ሌላ ከተማ ሄደ ለመኖር፣ ትልቅ ሙያዊ ሽልማት ለማሸነፍ፣ የራስን ዩቲዩብ ወይም ቲክታክ ቻናል ከፍተህ ፕሮግራም ለመጀመር፣ ወይም ከከባድ ህመም ልታገግም ትፈልግ ይሆናል። የምትፈልገው ላይ ስትደርስ ግን ምን ይሰማሃል? ቀኖችህን ምን ትሰራባቸዋለህ? ጊዜን የምታጠፋው ከማን ጋር ይሆናል? በምትፈልገው ነገር ላይ ትኩረትህን ባደረግክና ስለምትፈልገው ነገር ባወራህ መጠን ህልሞችህና ግቦችህ በፍጥነት ግልጽ ይሆኑልሃል። አእምሮህን እንደ አቅጣጫ ጠቋሚ መሳሪያ ቁጠረው። በአእምሮ በምትስላቸው በእያንዳንዱ ምስሎች መድረስ የምትፈልግበትን ቦታ እየነገርከው ነው። ለሆነ ነገር ያለህን ምርጫ በገለጽክ ቁጥር ዓላማህን እየገለጽክ ነው። መስኮት አጠገብ ያለ ጠረጴዛ፣ የስብሰባ ቦታ፣ የፊት ለፊት መቀመጫዎች፣ አንደኛ ደረጃ የጉዞ ትኬቶች፣ ወደ ውቅያኖስ የሚያሳይ ክፍል፣ ፍቅር የተሞላበት ግንኙነት፣ እነዚህ ምስሎችና ሐሳቦች ሁሉ ወደ ዩኒቨርስ ጥያቄዎች ይልካሉ። ዩኒቨርስ አንተ በምትፈልገው ላይ እንዲያተኩር ቃላትን ተጠቀም። በእርግጥ ለዚህ የማትኮር ሂደት ግብን እንዴት ማስቀመጥ እንዳለብህ ማወቅ በጣም አስፈላጊ ነው። ከዕዳ መውጣት እፈልጋለሁ በሚለውና አእምሮህን አሁን ያለብህን ዕዳ ላይ እንዲያተኩር በማድረግ ንግግር ፈንታ የምትኖረው በሀብትና በመትረፍረፍ ነው በል።
እንደዚህ ያሉ ቃላት በአዎንታዊ አስተሳሰብ ውስጥ እንድትቀጥል ያደርጉሃል። ከሌሎች ሰዎች ጋር ስላለ ሁኔታ ስታወራም በተመሳሳይ መንገድ ጥንቃቄ አድርግ። ነገሮች አሁን ላሉበት ሁኔታ ማውራትና አሁን ባለህበት ሁኔታ ምን እየተካሄደ እንደሆነ መግለጽ በወደፊት ላይ የሚፈጥረው ተመሳሳይ ነገር ነው። አሁን ስላለህበት ሁኔታ ማሰብም ሆነ ድምፅ አውጥቶ አስተያየት መስጠት አሁን ያለህበትን መግለጽ ሳይሆን ወደፊትህን ማዘዝ ነው። አሉታዊ ሐሳቦችን በአዎንታዊ መተካት። አስደሳች የወደፊት ህይወትህን በአእምሮ ውስጥ ማስገባት እንደምትችለው ሁሉ በተመሳሳይ መንገድ የማትፈልጋቸው ነገሮችንም አእምሮህን በመዝጋት ልትከላከላቸው ትችላለህ። የማትፈልጋቸውን ነገሮች ስታይ ስለነሱ ላለማሰብ፣ ላለመጻፍ፣ ላለመናገር፣ በእነሱ ላይ ትኩረት ያደረገ ቡድን ውስጥ ላለመግባት፣ ከነሱ ጋር ላለመጋፋት ሆነ ብለህ ውሳኔ አድርግ። ራስን ስትጨነቅ ወይም በማጣት ላይ ስታተኩር ካገኘኸው እነዚህ አሉታዊ ሐሳቦች በፍጥነት በምትፈልጋቸውና ስትሰራቸው በሚያስደስቱ ነገሮች፣ ስዕሎችና ስሜቶች ተካቸው። ራስ ላይ ወይም ሌሎች ሰዎች ላይ ወይም ነገሮች ላይ ልትፈርድ ስትጀምር በማትፈልገው ነገር ላይ ትኩረት እያደረግክ እንደሆነ አስተውል። ሐሳብህን ወደ ሌላ ለማዞር እርምጃ ውሰድ። የሰው ልጆች መብት መሪ ዶክተር ማርቲን ሉተር ኪንግ ታዋቂ ንግግር ወቀሳ አለኝ አይደለም የሚለው ህልም አለኝ ነው የሚለው። ማዘር ትሬዛ በጸረ ጦርነት ተቃውሞ ላይ ለምን እንደማይሳተፉ ሲጠየቁ ያንን አላደርግም፣ ነገር ግን ሰላምን የመደገፍ ስብሰባ ባደረጋችሁ ጊዜ አብሬያችሁ እሆናለሁ ሲሉ ነበር የመለሱት። እነዚህ ታላላቅ መሪዎች ከሆነ ነገር ተጻራሪ መሆንንና በተቃራኒነት ላይ ማተኮር ያንኑ አብዝቶ እንደሚፈጥር ያውቁ ነበር። ለዚህ ነው ተመስጦ፣ ማስተዋልና መረጋጋት በጣም አስፈላጊ የሆኑት። ትኩረትህን መሰብሰብና ሐሳቦችህን መቆጣጠር ስትማር የምትፈልገውን ለመፍጠር በጣም ኃያል ትሆናለህ። የተስፋ መቁረጥ፣ የተስፋ ማጣት፣ የድብርት፣ የጥፋተኝነት፣ የፍርሃት ስሜቶችን የሚፈጥሩ አሉታዊ ስሜቶችን በሙሉ የደስታ፣ የፍቅር፣ የመቀበል፣ የተስፋ፣ የሰላምና የሐሴት ስሜቶችን በሚፈጥሩ አዎንታዊ ሐሳቦች ተካ። የምትፈልገውን ጠይቅ፣ ከዚያ እንዴት እንደምታገኘው ዩኒቨርስ ይጨነቅበት። በሶስተኛ መመሪያ እንደገለጽኩት የምትፈልገውን ወስን። ያንተ ሥራ በምትፈልገው ነገር ላይ ትኩረት ማድረግ ብቻ ነው። እንዴት እንደምታገኘው አትጨነቅ። ያ የዩኒቨርስ ሥራ ነው። እናም እንደምናየው እርሱ ሰዎችን፣ ሁኔታዎችን፣ ገንዘብና ሌሎች የምትመኘውን ግብ ላይ እንድትደርስ የሚያስፈልጉ ነገሮችን የማምጣት ክስተት ላይ ጎበዝ ነው። በትክክል የምትፈልገውን የምትወስነው ሆነ ብለህ ይሁን። ትኩረትን ሐሳቦች ላይ አድርግ። ከሐሳቦች እርግብግብታ ጋር የሚያያዙ ሰዎችን፣ ነገሮችንና ልምምዶችን ይስቡልሃል። ልክ እንደ አቅጣጫ ጠቋሚ መሳሪያ ግቦችህን ለዩኒቨርስና ለቴክኖሎጂዎች ስታቀርብ በሚያቀርብልህ ነገር ትደነቃለህ። ይህን ጊዜ ነው አስማቱና ተአምራቶቹ በእውነት የሚሰሩት። ህልሞቻቸውን፣ ፍርሃቶቻቸውንና ፍላጎቶቻቸውን ለአምላክ ለመስጠት ለሚፈቅዱ ክርስቲያኖችና ሌሎች የእምነት ሰዎችም እንዲሁ ነው። እርምጃ 2 የምትፈልገውን እንደምታገኝ እመን። ከዚያ እርምጃ ውሰድ። ፍላጎታችን መሰረታዊ ነገሮችንና ኃይልን፣ ድርጊትን፣ ሁኔታን፣ አጋጣሚንና ተፈላጊውን ውጤት ለማሳካት የሚያስፈልጉ ግንኙነቶችን ይስባል። ዝርዝር ውስጥ መግባት አያስፈልገንም። እንደውም በጣም መሞከር መልሶ ሊጎዳን ይችላል። ፍላጎቶችን ለማሳካት የውስጥ ያልሆነው የማሰብ ችሎታ ከዩኒቨርስ ጋር እኩል ይሰራል። የምትፈልገውን ለማግኘት ማመን ማለት ምን ማለት ነው? ይህ ማለት አዎንታዊ ነገሮችን መጠበቅ መለማመድ፣ የወደፊት ህይወትህን ከአንተ በላይ ኃይል ያለው እጅ ላይ እንደተቀመጠ በማወቅ ቀንህን በእርግጠኝነት መምራት ማለት ነው። የምትፈልገው በፍጹም እርግጠኝነት የመሆኑ ጉዳይ በጽናት ላይ የተወሰነ ነው። ይህ ደግሞ ሁል ጊዜ ቀላል አይደለም። መትረፍረፍና ደስታን ከማግኘት የሚከለክላቸው እምነታቸው ውስን መሆኑ ነው። ይህ አንተንም የሚመለከት ከሆነ በመጀመሪያ ውስን እምነትህን የሚገባህ፣ ዋጋ ያለ፣ ተወዳጅ፣ ተፈላጊ፣ ችሎታ ያለው እንዲሁም በበቂ ሁኔታ ጎበዝ፣ በበቂ ሁኔታ ጠንካራ፣ በበቂ ሁኔታ የሚያስብ፣ በበቂ ሁኔታ የሚስብ፣ በበቂ ሁኔታ መልካምና ለአንተ አስፈላጊ በሆኑ ነገሮች ሁሉ በቂ እንደሆንክ በሚያመለክቱ ሐሳቦች መለወጥ አለብህ። አንድ ጊዜ የምትፈልገውን ማግኘት እንደምትችል ካመንክ ሁለተኛው ክፍል እርምጃ መጀመር ነው። የሚፈለገውን ውጤት ለመፍጠር የምትፈልገውን ልታገኘው እንደቀረብክ እምነትህን የማጠናከር እርምጃህን መጀመር።
ይህ መጠበቅህን ከፍ ያደርገዋል። የምትወስዳቸው አንዳንድ እርምጃዎች እኔ ግልጽ እርምጃዎች ብዬ የምጠራቸው ናቸው። እነዚህም ዓላማህ ዶክተር ለመሆን ከሆነ ኮሌጅ ገብተህ ባዮ ኬሚስትሪና አናቶሚ ኮርሶችን እንደመውሰድ ወይም ዓላማህ ክብደት መቀነስ ከሆነ አመጋገብህን እንደመቀየር አይነቶቹ ማለት ነው። እነዚህን ለማድረግ ዩኒቨርስ ልዩ ሁኔታዎችን እንዲሰጥህ መጠበቅ አያስፈልግህም። ምን ማድረግ እንዳለብህ ግልጽ ነው። ከዚያም ደግሞ የሚያነሳሱ እርምጃዎች የምላቸው አሉ። እነዚህ እርምጃዎች ውስጣዊ ምሪትን ስትቀበል፣ ለምሳሌ ደመነፍስ ሲነግርህ ወይም የሆነ ነገር ሲሰማ የምትወስደው እርምጃ ነው። ብዙ ሰዎች በአይነ ህሊናቸው በሚያዩት ወይም በተመስጦ ጊዜ እነዚያን ሐሳቦች ለመያዝ ወረቀትና እርሳስ አጠገባቸው ያስቀምጣሉ። ብዙ ጊዜ ሙሉውን ነገር አታየውም፣ ነገር ግን በበቂ ሁኔታ ጠንካራ በሆነ እምነት ሌሎች እርምጃዎች እንደሚከተሉ እየተመለከትክ ወደፊት በመንቀሳቀስ እርምጃ ትወስዳለህ። መንፈስን የሚቀሰቅስ እርምጃ መቼ መውሰድ እንዳለብህ ወቅ። የመሳብ ህግ በግቦች ላይ መስራት ሲጀምር ብዙ ሐሳቦች፣ ስልቶችና መንፈስን የሚቀሰቅሱ ነገሮች ወደ ዕውቅና ሲመጡ ታገኛለህ። እነዚህም በአይነ ህሊናችን ነገሮችን በምናይ ጊዜ ወይም በተመስጦ ወቅት የሚመጡ አርቆ የማየት ብልጭታዎች ሊሆኑ ይችላሉ። አንዳንድ ጊዜ እድሉ ባልተጠበቀ የስልክ ጥሪ ወይም ድንገት በአጋጣሚ ባገኘው ሰው አማካኝነት ሊታይ ይችላል። በሌላ ጊዜ ደግሞ ወደ ግብህ ለመድረስ የመጀመሪያ እርምጃህን ለመጀመር የሚያስፈልግህን ገንዘብ ባልተለመደ የገንዘብ ልውውጥ፣ የዋጋ ቅናሽ ወይም ሌላ ከፍ ያለ ገንዘብ ያመጣልህ ይሆናል። ሆኖም እንደገና ወደ አእምሮ የመጣና የጻፍከው ዝም ብሎ ስሜት መንፈስን የሚቀሰቅስ ሐሳብ ወይም ስልት ሊሆን ይችላል። እነዚህን መንፈስን የሚቀሰቅሱ እርምጃዎች ብዬ ጠራቸዋለሁ። ልትሞክራቸው ወይም ሊሰሩ ይችላሉ ብለህ የምታስባቸውን በዘፈቀደ የተመረጡ ሐሳቦችና ስልቶች አይደሉም። ከዚህ ቀደም ከቁም ነገር ያልቆጠርካቸው ነገር ግን የመሳብ ህግን በመጠቀምህ ወደ አእምሮ የመጡ አቀራረቦች ናቸው። ያንተ ሥራ እነዚህን ወደ አእምሮ የመጡትን ሐሳቦች እንደየራሳቸው መለየትና ከነርሱ ጋር የተዛመደው ኃይል ላንተ ባደላበት ወቅት በፍጥነት እርምጃ መውሰድ ነው። አዎንታዊ ሐሳቦችን ማሰብ ብቻ በቂ አይደለም። እድሉን ስታገኝ እርምጃ መውሰድ ይገባሃል። እርምጃ 3 ከእርግብግብታው ጋር በመስማማት የምትፈልገውን ተቀበል። በምድር ላይ ያለ ነገር በሙሉ በተለያየ የእርግብግብታ መጠን ይርገበገባል። መንፈስን የሚቀሰቅሰውን ነገር ለመቀበል በህይወት ልታስበው ለምትፈልገው ነገር የእርግብግብታው ተስማሚ መሆን አለበት። አንተ ልክ በተለያየ ፍሪኩዌንሲ እንደሚተላለፍ የሬዲዮ ጣቢያ ነህ። ጃዝ ማዳመጥ ከፈለክ የሬዲዮ ጣቢያውን ጃዝ ወደሚያስተላልፈው ጣቢያ ትቀይረዋለህ። በህይወቱ ውስጥም ብልጽግናና መትረፍረፍ ከፈለክ የሐሳብህን ጣቢያና ስሜቶችህን ወደ ብልጽግናና መትረፍረፍ መቀየር አለብህ። ከእርግብግብታው ጋር ተስማሚ ለመሆን ቀላል መንገድ ቀንህን ሁሉ እንደ ፍቅር፣ ደስታ፣ አድናቆትና ምስጋና የመሳሰሉትን አዎንታዊ ስሜቶች በመፍጠር ላይ ማትኮር ነው። የምትፈልገው ሁሉ ኖሮ ቢሆን ሊሰማ የሚችለው ስሜት መለማመድም ትችላለህ። እነዚህን ስሜቶች በምታስባቸው ሐሳቦችም መፍጠር ትችላለህ። በእርግጥ ሐሳቦችህ ሁልጊዜም ስሜቶችህን ይፈጥራሉ። ስለዚህ ስሜቶችህ ወደ አሉታዊ ሲለወጡ ራስህን ማስቆምና የመሳብ ህግ ደራሲዎች ኤስተርና ጄሪ ሂክስ የተሻለ ስሜት ሐሳቦች ብለው በሚጠሯቸው አዎንታዊ ሐሳቦች መተካት አስፈላጊ ነው። ለምሳሌ ለባንክ ብድር የምትከፍለው በቂ ገንዘብ እንደሌለ ማሰብ የፍርሃትና የተስፋ ማጣት አሉታዊ ስሜቶችን እንዲሁም ለቤተሰብ የተሻለ መስጠት ባለመቻል እፍረትና ጥፋተኝነት ይፈጥራል። ነገር ግን ለነዚህ አሉታዊ ሐሳቦች ጉልበት ከመስጠት ይልቅ ሐሳቦችን አዎንታዊ ወደ ሆኑ ሐሳቦች ቀይር። ለምሳሌ የምከፍልበትን መንገድ እፈልጋለሁ ማለት ወይም ብድርህን በቀላሉ በጊዜ ስትከፍል በአይነ ህሊና ማየት። በመጀመሪያ ይህ ሂደት ላንተ እንግዳ ሆኖ ይሰማ ይሆናል። እውነቱ ግን በጊዜ ብዛት የምትችለው መሆኑ ነው። የሚያነሳሱ፣ መንፈስ የሚቀሰቅሱ፣ የሚያበረታቱ ሐሳቦችን ብቻ መምረጥ ተማር። በፍላጎትና በጥብቅ ስርዓት ልታዳብረው የምትችለው ልማድ ነው። የእርግብግብታ ተስማሚነት ለመፍጠር ማረጋገጫዎች ተጠቀም። ራስን ከምትፈልገው ነገር ጋር ወዳለው እርግብግብታ ተስማሚነት ለማምጣት ሌላው መንገድ ማረጋገጫዎችን መጠቀም ነው። ማረጋገጫ የምንለው በአሁን ወቅት ያስተዋልከው የግብ ወይም የፍላጎት መግለጫ ነው። እነዚህም ግብ ሲፈጸም የሚኖርህን ሐሳቦች፣ ምስሎችና ስሜቶች ለውስጥ ህሊና ለመንገር ልትጽፋቸው ከዚያ ሁልጊዜ ደጋግመህ ልታነባቸው የምትችላቸው ነገሮች ናቸው። ማረጋገጫ እንደዚህ አይነት ሊሆኑ ይችላሉ።
ደብረዘይት የባህር ዳርቻ ላይ 1000 ካሬ ላይ ባረፈ ከሐይቁ ፊት ለፊት ባለ ቤት ውስጥ ስለመኖር ደስተኛና አመስጋኝ ነኝ። ወይም ያለ ብዙ ድካም በየወሩ 10,000 ብር በባንክ ሂሳቤ ውስጥ ስለማስቀምጥ ደስተኛ ነኝ። ልክ ግብህ እንደተፈጸመ አድርገህ እያሰብክ ማረጋገጫዎችን ስትጠቀም ራስህን ለምትፈልገው ነገር የእርግብግብታ ተስማሚነት ለመደገፍ በሚያስፈልገው በዚያ ከፍ ባለ የደስታ ስሜት ላይ እንዲቆይ ታደርገዋለህ። በሌላ በኩል የምትፈልገውን ባለማግኘት ቅር መሰኘት ከእርግብግብታው ሰልፍ ያወጣሃል። የምትማረር፣ የምትወቅስ፣ የምትፈርድ፣ የምትገምትና የጥፋተኝነት ስሜት የሚሰማ ከሆንክ የምትፈልገውን ለመቀበልና ለመፍቀድ አይቻልም። እነዚህ ስሜቶች የምትፈልገውን ሁሉ እንዲርቅ ይገፉታል። በህይወትህ ሁሉ የምታቀርበው ጸሎት አመሰግናለሁ የሚል ከሆነ ያ በቂ ነው። በአድናቆትና በምስጋና የእርግብግብታን ተስማሚነት ፍጠር። በፍጥነት ግብህን የሚገልጹ ሁለት ኃያላን ስሜቶች አድናቆትና ምስጋና ናቸው። አስበው፣ የምትፈልገው የትኛውንም ነገር ስታገኝ በመቀበልህ የአድናቆትና የምስጋና ስሜት ያድርብሃል። ትኩረት ልትሰጠው የሚገባህ ታላቅ ስሜት አድናቆት ብቻ አይደለም። የምትፈልገውን ነገር ወደ ራስህ ለመሳብ ምስጋናም ኃይልም የአእምሮ ዝግጁነት ነው። አድናቆትን የየቀኑ ስርዓታችን በማድረግ የአድናቆት ልማድ እንዲኖረን ማድረግ እንችላለን። በቀን ከ5 እስከ 10 ደቂቃ አድናቆት ላይ ትኩረት ለማድረግ ወስን። በማስታወሻ ላይ የምታመሰግንባቸውን ነገሮች ዝርዝር። እኔ ስጀምር እንደዚያ ነው ያደረግኩት። አድናቆትና ምስጋናን በተመስጦ መለማመድ ትችላለህ። ይህም ዙሪያን በመመልከት የሚያስደስትህን የሆነ ነገር አስተውል። እንዴት አስደናቂ የሚያምርና ጠቃሚ እንደሆነ ያሰብ ትኩረትህን ሰብስበህ ተመልከተው። የራስህ ነገር ከሆነ በህይወትህ ውስጥ ስላገኘኸው አድንቅ። አድናቆትህ እየጨመረ እየመጣ እንደሆነ እስኪሰማ ድረስ መመልከትህን ቀጥል። ይህንን ስታደርግ ለዩኒቨርስ እባክህ እንደዚህ አይነት ብዙ ስጠኝ የሚል መልእክት እያስተላለፍክ ነው። በመጨረሻ የምታደንቀው ሌላ ነገር ምረጥ፣ ከዚያም ደግሞ ሌላ፣ ከዚያ እንደገና ሌላ። በመጨረሻም አሁን ይህንን መጽሐፍ ከማንበብ እረፍት አድርጋችሁ ያላችሁበት ቦታ ሆናችሁ አድናቆትን ተለማመዱ። ምን እንደሚሰማችሁ እንደሚያደርግ አስተውሉ። እዚህ ጋር ቁልፉ የአድናቆትን ልምምድ ማዳበርና በህይወታችን ልናደርጋቸው የሚገባን ነገሮች ያለማቋረጥ መፈለግ እንድንጀምር ነው። ይህ ነገር የምታገኛቸውን ሰዎች አዎንታዊ ነገሮችን ማድነቅንም ይጨምራል። ስለነርሱ መጥፎውን ሳይሆን መልካም የሆነው ነገር ላይ ብቻ ትኩረት ማድረግ ስትማር ከነርሱ ጋር ያለ ግንኙነት እንዴት እንደሚለወጥ በማየት ትደነቃለህ። የዛሬውን የመጽሐፍ ቅምሻ በዚህ ጥቅስ እንዝጋው። ያለውን ነገር አብዝቶ የሚፈጥርልን ፍላጎት ነው። በልምምድህ እውነተኛ አዎንታዊ ለውጥ ለማምጣት ነገሮች ያሉበትን ሁኔታ ሌሎች አንተን የሚያዩበትን መንገድ ችላ ብለህ አንተ እንዲሄዱ ለምትመርጥበት መንገድ ፍላጎት ማሳደር ያስፈልጋል። ከዚያ ወደ ራስህ የምትስባቸውን ነገሮች ትለውጥና በህይወት ላይ ትልቅ ለውጥ ታያለህ። የዛሬ የመጽሐፍ ቅምሻችን ይህን ይመስል ነበር። ከዛሬው መጽሐፍ የትኛው ሐሳብ ተመቻችሁ? የትኛውስ ሐሳብ መሰጣችሁ? ኮሜንት ላይ ጻፉልኝ። እንዲሁም ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።